ፖርኖግራፊ በመጽሐፍ ቅዱስ የሚያየው መጽሐፍ ቅዱስ ላይ ስለ ፖርኖግራፊ የተጻፈ ነገር አለ ወይ? በግልጽ የተጻፈ ነገር ባይኖርም በተዘዋዋሪ መጽሐፍ ቅዱስ ላይ በፖርኖግራፊ የተነገሩ እውነቶች አሉ እና እነሱ ላይ ትኩረት አድርገን እንወያያለን። እንኳን ወደ ዩቲዩብ ስላመጣችሁ። ያው ስለ መጽሐፍ ቅዱስ አውቄ አይደለም ማወራላችሁ፣ ማቃተን እና ለእናንተ ባካፍላችሁ የሆነ ነገር ታዩበታላችሁ ብዬ በማመን ነው። አንደኛው የመጀመሪያው መጽሐፍ ቅዱስ ላይ የሚለው ስለ ልብ ምኞት ነው። ያየ ሴትን አይቶ ያየ የተመኘ አመነዘረ የሚለው ቃል እሱን ይገልጻል። በልባችን የተመኘ ነው፣ በአይናችን ያየ ነው። አይናችን ትኩረት ያደረገበት ቦታ እና ልባችን የተመኘው ነገር ወደ ፖርኖግራፊ ሊወስደን እንደሚችል፣ ለምሳሌ አንዲትን ሴት አይተን በመመኘት አይናችን ፎከስ ያደረገበት ቦታ ሴቷ ላይ ነው እና ስለዚህ ወዴት ይወስድናል? ይህ ምኞታችን ወደ ፖርኖግራፊ እንድንገባና እንድናይ ሳይታወቀን ወደዛ እንድንገባ ያደርገናል ማለት ነው እና ሁለተኛው ስለ ቅድስናና ንጽህና ነው። ሞትን የሚሰራ በገዛ ሰውነቱ ላይ ኃጢአትን ይሰራል። ሰውነታችን የእግዚአብሔር የመንፈስ ቅዱስ ማደሪያ እንደሆነ ማወቅ እንዳለብን፣ ሰውነታችን በክብር ማቆየት እንዳለብን። ሌላኛው የምናየው ነገር ለጾታዊ መገልገያ አድርጎ አለመውሰድ ነው። ናቸው ሴቶችም ወንዶችን ሲያዩ የሚያዩበት የሆነ ክፍል አለ፣ የሰውነት ክፍላቸው። በዛ ብቻ የሰው ልጅ ለክቶ አለመመልከት፣ እንደ ዕቃ መገልገያነት፣ እንደ ራስ እንደ ዕቃ እንደ ማንኛውም ዕቃ መገልገያነት መመልከት እንደሌለብን ግን የእግዚአብሔር ፍጥረቶች እንደሆኑ አድርጎ ማሰብ እንጂ እንደ ማንኛውም ዕቃ እንደ ራስ ዕቃ መገልገያ አድርጎ ማሰብ መውሰድ እንደሌለብን። ሌላኛው ወደ ፖርኖግራፊ ሊወስደን ከሚችሉ መጥፎ ምኞቶች ራሳችንን መቆጣጠር እንዳለብን። እንዴት ነው ታዲያ ራሳችንን ከመጥፎ ምኞትና ፍላጎቶች የፖርኖግራፊ እንመለከት የሚያደርጉ ነገሮች ናቸው እና እነሱን እንዴት ነው ልንቆጣጠራቸው የምንችለው? አንደኛ ጸሎት ነው። ፊልም ማስወገድ ነው። ፊልም ላይ እንደምናየው ማንኛውም ፊልም ሆረር የሆነ ሮማንቲክ አክሽን ፊልም የሆነ ሲን የራሳቸው አለ የሚሳሳሙበት። ያ ነገር እኛን ወደ ፖርኖግራፊ እንድንገባ ያደርገናል እና ጥንቃቄ ማድረግ አለብን እና መንፈሳዊ ትምህርትና አባ ገብረ ኪዳን የምናያቸው ዩቲዩብ ላይ የሚሰጡትን ትምህርት መከታተል። ሌላው ትኩረት ልንሰጠው የሚገባው ጉዳይ ምንድን ነው? የሰው ልጅ እንደ ዕቃ አለመመልከት ነው እና መጽሐፍ ቅዱስ ላይ የሚለው እሱ ነው። ሰው የእግዚአብሔር ፍጥረት እንጂ ዕቃ የሚፈጥረው ችግር እንደ ራሱ ፍላጎት ማሟያ ወይም እንደ መሳሪያ ብቻ ማየት የለበትም እና ሰው ሙሉ ማንነት፣ ስሜት፣ ሀሳብ ችላ ብሎ ያንን ሰው እንደ ራስ ዕቃነት በቃ እንደ ማንኛውም ዕቃ መመልከት እንደሌለብንና ጾታዊ አውድ ስንወስደው አንድ ቅድም እንዳልኩትም የሴትን ቅርጽ አይተን ያችን ሴት በምንመኛበት ወደ በምናስብበት ጊዜ እንዴት ነው የእሷን ስሜት ሀሳብና ፍላጎቷን በሙሉ እንተውና ቀጥታ በስሜት ብቻ ያችን ሴት ልክ እንደ ሰው አይደለም፣ እንደ እግዚአብሔር ፍጡር አይደለም የምንመለከታት። እንዴት ነው አንዲትን ሴት እንደ ዕቃነት በቃ የራስ መገልገያነት በቃ እሷን እንደ ማንኛውም ዕቃ ለመጠቀም ማሰብ። ያንም እንድናስብ የሚያደርገን አይ ቲንክ የፖርኖግራፊ ቪዲዮዎች እና ፎቶዎች ትልቅ ተጽዕኖ አላቸው።
ማንኛውንም ሰው ልጅ ፍጥረት እንደዛ እንደ ዕቃነት ማየት እንደሌለብን እና ማስተዋል እንዳለብን ነው መጽሐፍ ቅዱስ ላይ የሚያስገነዝበን ማለት ነው። በአጠቃላይ እነዚህን ሀሳቦች ካነሳን በኋላ ያው በግልጽ ማየት ያለብን ፖርኖግራፊ በመጽሐፍ ቅዱስ በፍጹም እንደማይፈቀድ አንዳንድ ሰዎች ይመስለኛልም በቃል መጻፍ አለበት እንደዛም የምናምን ሊኖር እንችላለን እና ነገር የምናደርግ ሰዎች ራሳችን ላይ ኃጢአትና ራሳችንን እየጠላን እና ህይወታችንን እያከበደ እንደምንሄድ እንደዚህ አይነት ሱስ መውጣት ይቻላል። ከባድ ነገር ነው እረዳለሁ። ለመውጣት በጣም ትግል ያስፈልጋል። ብዙ ፈተናዎች አሉት። ሰው ነን። በዚህ ምድር ላይ ስንኖር ደካማ ነን። ነገር ግን አምላካችንን በመያዝ ፈጣሪያችንን በመያዝ ከሱ ጋር በመሆን ከዚህ ሱስ መውጣት እንደሚቻል እኔ አንደኛ ምስክር ነኝና ይህ ፖርኖግራፊ ትልቅ የሆነ ኢምፓክቱ አንደኛ ጊዜያችሁን ታጡበታላችሁ፣ ጊዜያችሁን እድሜያችሁን ትበላላችሁ። ሁለተኛ ጤናችሁን ታጡበታላችሁ፣ የአእምሮ ጤና አይኖራችሁም፣ ሰላም አይደላችሁ፣ ሁሌም እንደተረበሻችሁ ናችሁ፣ ሁሌም ውስጥ ወይ ሁሌም ጫጫታ ውስጥ ናችሁ፣ የማይሰማችሁ ከሰው ጋር ያላችሁን ግንኙነት ያጠፋባችኋል። ከሰው ጋር ያላችሁን ሪሌሽንሺፕ ችግር ውስጥ እንዲገባ ያደርግባችኋል እና በቻላችሁት መጠን መቀነስ ሞክሩ። በምታዩት ነገር ቢያንስ በሳምንት በየቀኑ የምታዩ ከሆነ ቢያንስ በሳምንት 3 ለማየት ሞክሩ። በሳምንት 1 ስኬጁል እና ቢያንስ በእንደዛ መንገድ ለመውጣት ሞክሩ። ነገር ግን አንዴ ከዛ ሱስ ለመውጣት ከብዳል። አይኑ የሆነ ከውስጣችን ይበቃኛል በቃኝ የሚል ስሜት ከሌለ እና ካልደነገጥን በስተቀር ከእንደዚህ አይነት ሱስ ልንወጣ እንችላለን፣ ግን ይከብደናል። ሌላው የሱስ ከፈጣሪ ጋር ያላችሁን ግንኙነት ያሳጣችኋል። ፈጣሪ እንደማይወዳችሁ፣ ፈጣሪ እናንተ እንደማይፈልጋችሁ፣ በደለኛ እንደሆናችሁ፣ ኃጢአተኛ፣ በቃ ርኩስ፣ ፈጣሪ እንደማይፈልጋችሁ አርታችሁ እንድታስቡ ያደርጋችኋል። ራሳችሁን በጣም ትጠላላችሁ፣ ከራሳችሁ ጋር አትስማሙ፣ በቃ ከራሳችሁ ጋር ሰላም አይደላችሁ። ሁሌም ልቁ የፖርኖግራፊ ኔጌቲቭ ኢምፓክት ነው እና ታውቁታላችሁ፣ ይሰማችኋል። የደገምኩላችሁ እንዳልሆነ እንድትረዱት፣ ነገር ግን አስተውሉትና ይህን ነገር ይዛችሁ ቢያንስ የቀጣዩ ቪዲዮ በምታዩ ጊዜ ይህን እያስተዋላችሁ ብትሄዱ አእምሯችሁ ወደ መንቃት እና ሆነ ነጥብ ሊወስዳችሁ ይችላል እና በአጠቃላይ ኢምፓክቱም በግለሰብም በሪሌሽንሺፕም በስፒሪቹዋል ላይፍ ላይም ትልቅ የሆነ ውድቀት ያመጣብናል እና ይቻላል። እኔ ችያለሁ ከእንደዚህ አይነት ሱስ ፈጣሪ ነቅሎ አውጥቶኛል። እናንተም እንደምትወጡ ተስፋ አደርጋለሁ። አምላክ ይረዳችኋል። በቃ በሱ ተማመኑ። ምንም ነገር ተስፋ እንዳትቆርጡ። በቻላችሁ መጠን ጸልዩ።